በሰሜን ኢትዮጵያ ሰማይ ስር ለጥቂት ጊዜያት ሰፍኖ የነበረው አንጻራዊ የሰላም ጭላንጭል ዳግም በጦርነት ጉም እየተዋጠ ይገኛል። ባለፉት ጥቂት ቀናት በትግራይ ደቡባዊ ዞን በአማራና በአፋር አዋሳኝ አካባቢዎች የተቀሰቀሰው ግጭት መልኩን ቀይሮ አሁን ደግሞ የኢትዮጵያን ሉዓላዊነትና የቀጠናውን ደህንነት አደጋ ላይ የሚጥል አዲስ ምዕራፍ መጀመሩን የሚጠቁሙ መረጃዎች ከስፍራው እየወጡ ነው። ይህ አዲስ እንቅስቃሴ በሀገር ውስጥ ባሉ ታጣቂዎች መካከል የሚደረግ ፍልሚያ ብቻ ሳይሆን የጥንታዊቷ ግብጽና የጎረቤት ኤርትራ እጅ ያለበት ስልታዊ ሴራ መሆኑ የሁኔታውን አደገኛነት እጥፍ ድርብም አድርጎታል። ራሳቸውን የትግራይ ሰላም ኃይሎች ብለው የሚጠሩት ታጣቂዎች ከመቀሌ በስተደቡብ የሚገኘውን ቁልፍ የትራንስፖርት መስመር ለመቆጣጠር በገረብ አጎ በኩል የከፈቱት ወታደራዊ ኦፕሬሽን በህወሓት ላይ ከፍተኛ መረበሽ መፍጠሩ አልቀረመም ተብሏል። አሁን ደግሞ የግብጽ መንግስት ከኤርትራው ሻዕቢያ ጋር በመቀናጀት ለህወሓት የትጥቅ ድጋፍ ለማቅረብ የከፈቱት የጦር መሳሪያ ኮሪደር ቀጠናውን ወደማያልቅ ትርምስ ሊከተው እንደሚችል በብዙዎች ተፈርቷል። ዛሬ ማለዳ በኤርትራ ድንበር በኩል የደረሱትና አመሻሽ ላይ ለህወሓት ታጣቂዎች ርክክብ ይደረግባቸዋል ተብለው የሚጠበቁት የግብጽ የጦር መሳሪያዎች በፕሪቶሪያው ስምምነት የቆመውን ጦርነት ዳግም ለመቀስቀስ የተወረወሩ ክብሪቶች ይመስለዋል እየተባለ ነው። ግብጽ በኢትዮጵያ ውስጥ አለመረጋጋት እንዲፈጠር ያላትን ፍላጎት በይፋ እያሳየች ባለችበት በዚህ ሰዓት የኤርትራ መንግስት ለመሳሪያ ማስተላለፊያነት ኮሪደር መፍቀዱ በሀገሪቱ ሉዓላዊነት ላይ የተደቀነ ትልቅ አደጋ መሆኑን የወጡ መረጃዎች በዝርዝር ያሳያሉ። በደቡብ ትግራይ አውደ ውጊያ የቆሰሉ ወታደሮች በጭነት መኪና ወደ መቀሌ እየገቡ ባለበት የአሜሪካ ምክር ቤት አባላት ማስጠንቀቂያ በላኩበትና ኢሰመኮ የሰላም ጥሪ እያቀረበ ባለበት በዚህ ሰዓት ከበስተጀርባ የሚከናወነው የውጭ ኃይሎች ጣልቃ ገብነት የኢትዮጵያን የውስጥ ችግር ይበልጥ ውስብስብና ለመቆጣጠር አስቸጋሪ ወደሆነ ዓለም አቀፍ ቀውስ እንዳይቀይረውም ተሰግቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። አስቀድመን የዕለቱን የውጭ ምንዛሬ መረጃዎችን እናሰማችኋለን። የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር በ151 ብር ከ60 ሳንቲም እየገዛ በ154 ብር ከ64 ሳንቲም እየሸጠ ይገኛል። አንዱን የእንግሊዝ ፓውንድ ስተርሊንግን ደግሞ በ198 ብር ከ38 ሳንቲም እየገዛ በ206 ብር ከ19 ሳንቲም እየሸጠው ይገኛል። አንዱን ዩሮ ደግሞ በ176 ብር ከ50 ሳንቲም እየገዛ በ180 ብር ከ03 ሳንቲም በመሸጥ ላይ ይገኛል። አንዱን የስዊዝ ፍራንክ በ184 ብር ከ98 ሳንቲም እየገዛ በ192 ብር ከ26 ሳንቲም በመሸጥ ላይ ይገኛል። አንዱን የኩዌት ዲናር 484 ብር ከ60 ሳንቲም እየገዛ በ503 ብር ከ65 ሳንቲም እየሸጠ ይገኛል። አንዱን የቻይናን ዩዋን 21 ብር ከ04 ሳንቲም እየገዛ በ21 ብር ከ87 ሳንቲም እየሸጠ ይገኛል። አንዱን የዩናይትድ አረብ ኤምሬት ድርሃም በ41 ብር ከ28 ሳንቲም እየገዛ በ42 ብር ከ10 ሳንቲም እየሸጠው ይገኛል። አንዱን የሳውዲ ሪያልን ደግሞ በ40 ብር ከ40 ሳንቲም እየገዛ በ41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። ወደ ታሪካችን እንመለስ። በትግራይ ክልል ደቡባዊ ዞንና በአዋሳኝ አካባቢዎች አዲስ የጦርነት ደመና አሁን አንዣቧል። ራሳቸውን የትግራይ ሰላም ኃይሎች ብለው የሚጠሩት ታጣቂዎች ከህወሓት ጦር ጋር ባደረጉት ከባድ ውጊያ ስልታዊ ወታደራዊ ጠቀሜታ ያላትን የገረብ አጎ ከተማን መቆጣጠራቸው ተሰምቷል። ይህ መረጃ እንደሚያመላክተው ከሆነ ከደቡብ ወደ መቀሌ የሚወስደው ዋናው የትራንስፖርት መስመር በማንኛውም ሰዓት ሊቆረጥ የሚችልበት ደረጃ ላይ ደርሷል። ታጣቂዎቹ የተቆጣጠሯት ገረብ አጎ ከመሆኒ ከተማ በ15 ኪሎ ሜትር ርቀት ላይ ብቻ የምትገኝ ስልታዊ ከተማ ናት። የመረጃ ምንጮቻችን እንደሚሉት ይህችን ስፍራ መቆጣጠር ማለት ከመሆኒ መቀሌ የሚወስደውን 130 ኪሎ ሜትር መንገድ ለመዝጋት ቁልፍ ስፍራ ናት። አካባቢውን ጠንቅቀው የሚያውቁ የቀድሞ ታጋዮች እንደሚሉት የመቀሌ መሆኒ መንገድ ከተቆረጠ ድፍን ደቡባዊ ዞን ከህወሓት ቁጥጥር ውጭ ወጣ ማለት ነው ሲሉ የቦታውን ስትራቴጂካዊነት ያስረዳሉ። ይህ ደግሞ ለመቀሌ ከተማ ከፍተኛ የደህንነትና የስንቅ አቅርቦት ስጋትን ይፈጥራል። እንደ አዲስ ሪፖርተር ዘገባ ከሆነ ግጭቱ የተቀሰቀሰው ጥር 20 ቀን 2018 ዓ.ም ነው። የህወሓት ኃይሎች በደቡብ ምስራቅ ዞን ውጅራት ቶንሳ በተባለ አካባቢ አርሚ 44 የተባለውን የጦር ክፍል በማሰለፍ በሰላም ኃይሎቹ ላይ ጥቃት ከፍተውም ነበር። ይሁን እንጂ ታጣቂዎቹ ጥቃቱን በመመከት የገረብ አጎን ከተማ በቁጥጥራቸው አስገብተዋል። በቀጣዮቹ
በቀጣዮቹ ቀናት ማለትም ጥር 21 እና ጥር 22 ህወሓት ከፍተኛ ኃይልና ከባድ መሳሪያዎችን በመጠቀም ቦታዋን ለማስመለስ ተደጋጋሚ ማጥቃት ቢሰነዝርም ከፍተኛ ኪሳራ እንደደረሰበት ተነግሯል። ስማቸው ያልተጠቀሰ የመቀሌ ከተማ ነዋሪዎች እንዳሉት በ6 ወታደራዊ የጭነት መኪኖች የተጫኑ ቁስለኞች ወደ መቀሌ ከተማ ሲገቡ ተመልክቷል። ይህ በደቡብ ትግራይ የተቀሰቀሰው ውጊያ ብቻ ሳይሆን በጸለምት በትግራይና በአማራ አዋሳኝ እንዲሁም በአፋር ክልል መጋሌና አብዓላ አካባቢዎች ግጭቶች መኖራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው ሪፖርቱ ይፋ አድርጓል። ኮሚሽኑ ከጥር 17 ቀን ጀምሮ የተቀሰቀሰው ይሄው ግጭት የሰዎችን ሕይወትና የአካል ደህንነት አደጋ ላይ የሚጥል ነው በማለት ወገኖች ወደ ድርድር እንዲመለሱ ተማጽኗል። በሌላ በኩል ዓለም አቀፉ ማህበረሰብ ጉዳዩን በቅርበት እየተከታተለውም ይገኛል። ስማቸው ያልተጠቀሰ የአሜሪካ ምክር ቤት አባል ለአዲስ አበባና ለመቀሌ አመራሮች የማስጠንቀቂያ መልእክት መላካቸው ተዘግቧል። ይህም ግጭቱ ወዳልተፈለገ አጠቃላይ ጦርነት እንዳያመራ ካለው ስጋት የመነጨ እንደሆነም ይገምታል። እንደ ወታደራዊ ባለሙያዎች ግምት ከሆነ ህወሓት ለህልውናው ወሳኝ የሆነውን የመቀሌ መሆኒ መንገድ ለማስከበር ዳግም ኃይል አጠናክሮ ማጥቃቱ አይቀርም። በሌላ በኩል ደግሞ የትግራይ የሰላም ኃይሎች ቦታውን አጽንተው ከቆዩ በትግራይ ፖለቲካዊና ወታደራዊ መዋቅር ላይ ትልቅ ለውጥ ሊመጣም ይችላል። በአሁኑ ሰዓት አካባቢው በከፍተኛ ውጥረት ውስጥ የሚገኝ ሲሆን ሰላማዊ ሰዎች ከመኖሪያቸው እየተፈናቀሉ መሆኑም ዘገባዎች አመላክተዋል። ባለፉት ጥቂት ቀናት ራሳቸውን የትግራይ ሰላም ኃይሎች ብለው የሚጠሩት ታጣቂዎች ከመሆኒ 15 ኪሎ ሜትር ርቀት ላይ የምትገኘውን ስልታዊቷን ገረብ አጎ ከተማን መቆጣጠራቸውን ተከትሎ ዛሬም አካባቢው በከፍተኛ ወታደራዊ ዝግጅት ውስጥ ይገኛል። ይህ ኃይል መሆኒን ከተቆጣጠረ ወደ መቀሌ የሚወስደው ዋና መንገድ ሙሉ በሙሉ ሊዘጋ ስለሚችል በትግራይ ጊዜያዊ አስተዳደርና በህወሓት ወታደራዊ አመራሮች ዘንድ ትልቅ ስጋት ተፈጥሯል። በተለይም በጸለምት አካባቢ በትግራይ ኃይሎችና በኢትዮጵያ መከላከያ ሰራዊትና በአማራ ሚሊሻዎች መካከል ውጊያ መደረጉን ዓለም አቀፍ የዜና ወኪሎች ሮይተርስ እና ኤኤፍፒ ዘግቧል። በተጨማሪም በአፋር ክልል አዋሳኝ በሆኑት መጋሌና አብዓላ አካባቢዎችም ግጭቶች መኖራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አረጋግጧል። ኮሚሽኑ ግጭቱ ከጥር 17 ጀምሮ አገርሽቶ የሰዎችን ሕይወት አደጋ ላይ የጣለ መሆኑን ገልጾ አስቸኳይ ድርድር እንዲደረግም ጥሪ አቅርቧል። ከደቡባይ ዞን በደረሰው ከባድ ውጊያ የቆሰሉ በርካታ የቲዲኤፍ አባላት በወታደራዊ የጭነት መኪኖች ተጭነው ወደ መቀሌ ከተማ ሆስፒታሎች እየገቡ መሆኑን የከተማዋ ነዋሪዎች መረጃ እየሰጡ ነው። ይህ ሁኔታ በከተማዋ ነዋሪዎች ዘንድ የጦርነቱ ዳግም መከፈት ስጋትንና ጭንቀትን ፈጥሯል። የአሜሪካ የምክር ቤት አባላት ለአዲስ አበባው መንግስትና ለመቀሌ አመራሮች የማስጠንቀቂያ መልእክት ልከዋል። መልእክቱ ግጭቱ በአፋጣኝ እንዲቆምና በፕሪቶሪያው ስምምነት መሰረት ችግሮች በውይይት እንዲፈቱ የሚያሳስብ እንደሆነ ታውቋል። የህወሓት ጦር የተነጠቁትን ቦታዎች ለማስመለስ አርሚ 44 የተባለውን ክፍል ጨምሮ ሰፊ ኃይል እያሰባሰበ ነው ተብሏል። በሌላ በኩል ደግሞ የሰላም ኃይሎቹ የተቆጣጠሩትን ስልታዊ ቦታ ይዘው ለመቆየት ምሽግ እየሰሩ መሆናቸውን የሚያመላክቱ መረጃዎችም ተሰምተዋል። በአጠቃላይ በትግራይ ደቡባዊ ክፍልና በአማራ አፋር አዋሳኝ ቦታዎች ላይ ያለው ሁኔታ ወደ ሰፊ ጦርነት ሊቀየር የሚችልበት ወሳኝ ምዕራፍ ላይ እንዳለም እየተነገረ ነው። የቀጠናውን ሰላም አደጋ ላይ የሚጥልና በኢትዮጵያ የፌዴራል መንግስትና በህወሓት መካከል ዳግም ግጭት እንዲቀሰቀስ ያለመ አዲስ እንቅስቃሴ መታየቱ ብዙዎችን አስፈርቷል። ግብጽ ከኤርትራ መንግስት ጋር በመቀናጀት ለህወሓት የትጥቅ ድጋፍ ለማቅረብ እየሰራች መሆኑን የሚያመላክቱ ምንጮችም ወጥተዋል። የግብጽ መንግስት በኢትዮጵያ ውስጥ አለመረጋጋት እንዲፈጠር በከፍተኛ ሁኔታ እየሰራ ነው። ለዚህም የኤርትራ መንግስት ሻዕቢያ ከግብጽ ጋር ተመሳሳይ አቋም በመያዝ የጦር መሳሪያ ማስተላለፊያ ኮሪደር መፍቀዱ ተነግሯል። ከግብጽ የተላኩ ልዩ ልዩ የጦር መሳሪያዎች ዛሬ ማለዳ 2 ሰዓት አካባቢ በኤርትራ ድንበር አቅራቢያ ስለመድረሳቸው የሚያመላክቱ መረጃዎችም ከስፍራው ወጥቷል። መሳሪያዎቹን የጫኑ ተሽከርካሪዎች በቀን ብርሃን እንዳይታዩና ከክትትል ለማምለጥ ሲባልም እንቅስቃሴያቸውን ገድበው ቆይተዋልም ተብሏል። ሆኖም አመሻሽ ላይ ወደ ትግራይ ክልል በመግባት ለህወሓት ታጣቂዎች ርክክብ ይፈጽማልም ተብሏል።